እርግጥ ጌም መጫወት ዛሬ እቅድ የለንም ነበረ፣ ግን ከመጣ ጋር ብለን የተጫወት ነው። እሺ እኔ ምን አይነት ነገር ጠላለሁ መሰለሽ ዮካ፣ ከትልልቅ ጌመሮች ጋር ገብቼ ሁሌ ከጀማሪዎች ጋር ስታዩኝ አንዳንዴ ሰዎችም ያናንቁኛል። ከትልልቅ ጌመሮች ጋር ገብቼ መጫወት ማልፈልገው ወሬ ስለማያወሩ ነው። ወሬ ማታወሪ ከሆነ እኔ ከአንቺ ጋር እንዲቁጭ ብዬ መጫወት አልችልም። የምትጠየቂውን ካልመለሽ ምናምን ማለት መውጣት ነው። ታዲያ አንቺ እኮ ነሽ የላክሽብኝ። እንዴት ልውጣ ልከሽ? ጌሙንም አንቺ ነሽ የላክሽው፣ ሪኩዌስትንም አንቺ ነሽ የላክሽው። እንዴት ልውጣ? በውጣ አላስቀይምሽም? አሁን ስልኬ አይ አልፈልግም ሚን የሆንኩ ነው የሚመስለኝ። እኔ ደግሞ ሚን ከመሆን ጊዜ አክሴፕት አድርጌ ማውራት ፈልጋለሁ። ግን አሁን ሳይሽ አንቺ ለወሬም እኮ እናውራ፣ አውራኝ እናውራ። ድንግልናሽን በስንት ዓመትሽ ነው ያጣሽው? ለምንድን ነው የማያገባውን ጥያቄ የሚጠይቅ? ያገባኛል ወደፊት ሳውቅሽ ምናምን። አሁን ለአንቺ ያለኝ አስተሳሰብ ድንግልናሽን አተኩሮ ነው። ለእኔ አሁን አንቺ አሁን ድንግል ካልሆንሽ በዚህ እድሜሽ ለእኔ ውዳቂ ሰው ነሽ። ድንግል ነው መሆን ያለብሽ በዚህ እድሜሽ። ለምን 20 ዓመት አላለፈሽም ገና 19 ዓመትሽ ነው የሚሆነው። ስለዚህ አንቺን አሁን ላወራሽ የሚችለው እንዲሁም ድንግል ካልሆንሽ ላወራሽ አልችልም። ለምን 20 ዓመት ሳይሞላሽ ድንግልናሽን አጣሽ ማለት በጣም የረከሽ ሰው ነሽ ማለት ነው። በሰው ህይወት እየገቡ መዘባረቅ ሳይሆን ጥያቄ ነው። አሁን ለምሳሌ እኔ አንቺ ጥያቄ ልጠይቅ፣ በዚህ እድሜ እኮ ሞር ማቹር ነው መሆን ያለብህ። ችግር የለውም። በጣም ብዙ ህይወት አለሽ፣ በጣም ብዙ ጊዜ አለሽ ምናምን ነው እንደዚህ አይነት አስተሳሰብ። ምን መሰለሽ ዙሪያ ጥምጥም አትጂ። ለሰራሽው ኃጢአት ወይ ለባለግሽው ብልግና አይደለም። በጣም ልጅ አስተሳሰብ ባለግሽ ሲሪየስ ፊት ለፊት አውሪ። በቃ ባልገሽ ከነበረ ባልገሽ ነበር። ለኔ አገባም አለማግባት ሳይሆን ነሽ አይደለሽ። ፕሮፐር ኬሽን ነው ይሄ። ድንግል ነሽ። ድንግል ስለሰው ያገባሃል? ማናንተ ያገባኛል? አንቺ ታናሽ የስ በ20 ዓመትሽ የአንቺ ቤተሰቦች አሁን ነገር ፕሮባብሊ ቤተሰቦችሽ ራሱ የላይ ብያዩ ከሆነ ጥያቄ እንድትመልሽላቸው ይፈልጋሉ። ድንግል ነሽ? ድንግል ነሽ? ድንግል አለሽ? እነሱ ቢፈልጉ እነሱ ይጠይቁኛል። የዋርናት ድንግል ማለት ነው። በዚህ እድሜሽ በጣም አሳፋሪ ነው። እኔ ለአንተ ምንም ነገር የመመለስም ምን ማለት ግዴታ የለብኝም። 20 ዓመት ሳይሞላሽ እግርሽን መክፈት የጀመርሽ ልክ 25 26 ስትሆኚ ደግሞ ሙሉ ማህበረሰቡ ይደርሰዋል ማለት ነው። ሰው ሆነ ኖ ውስጥ አልገባም። ልጅ ነሽ። በዚህ እድሜሽ እግርሽን መክፈት አልነበረብሽም። ሶሪ፣ ያሳዝናል። አይደለችም ማለት ነው። አይደለውም ነው ማለት ያለባት። መጣልን ሲያምር ውይ ገብተሻል እንዴ አንቺ? ረስቼዋለሁ። አላዩ ማን ተመስጫለሁ እኮ። እንዴት ነሽ? ንስር ማለት ምን ማለት? የንስር ምልክት ያደረግሽው ለምንድን ነው? ከስምሽ ጎን የንስር ምልክት እንደስ ስለምትለኝ ነው። ንስር በእንግሊዘኛ ምን ይባላል? እንጃ። ጎበስ። ኢግል ይባላል። ኢግል ይባላል። ንስር ከብዙዎች እንስሳቶች ለየት የሚያደርገው ነገሩ ምንድን ነው? አላውቅም። እኔ ደስ ስለምትለኝ ነው። ንገረኝ በቃ። የንስር ትልቁ የሚደነቅለት ነገር ምንድን ነው? 120 ዓመት ነው የሚኖረው። 60 ዓመቱ ላይ ራሱን ያድሳል ማለት አሁን ህፃን ሆኖ አላ 60 ዓመት እስኪደርስ ድረስ 60 ዓመት ላይ ያረጃል። ሲያረጅ ወደ ጫካ ይሄዳል። ክንፎቹን ምናምን ላባውን ምናምን ጥሎ እንዳዲስ አገግሞ እንዳዲስ አሳድጎ አድጎለት ይሄ እንዲመንቁርቱ ምናምን እንትን ብሎ እንዳዲስ አውጥቶ ደግሞ ሌላ ስንት ዓመትም ደግሞ ይኖራል ድጋሚ።
እና ሌላው ደግሞ እይታው ፈጣን ነው። ከፍታ ላይ ነው የሚበረው። እይታውን በጣም አደገኛ ነው። ጉልበት አለው። ብቻ ብዙ ጥቅም አለው። አዲስ አበባ ነው የምትኖሪው? አዎ፣ የሆነ ጊዜ ገብተን እናውቃለን። የሆነ ጊዜ ገብተሽ ታውቂያለሽ፣ ግን በደንብ አልታወቅንም። አዲስ አበባ የት አካባቢ? ሰፈሪ ነው፣ ወደ ቀበና። ቢሻን ቀበና፣ ቢሻን ቀበና፣ ቢሻን። ኮከበ ጽባህ ነው የተማርሽው? አይ አይደለም፣ አቡነ ጎርጎርዮስ። እኔ ነው ለምን ናረኩኝ? እሺ አሁን የት ነሽ? እዛው ነሽ? አሁንም ቀበና? አልተነሳችሁም በልማት? አይ አልተነሳም። አዋሪ ነሽ? ቀበና ማለት ወደ ቪላ ሜጃው ጋር ወይስ ሳንፎርድ ጋር? ቢቱ ባለ ትዳር ነሽ? እኔ ከቤተሰቦቼ ጋር ነው የምኖረው። አይደለም ምስኪን ትመስያለሽ። ለምንድን ነው ምስኪን ትመስያለሽ? ለምንድን ነው? አይ አይደለም፣ ምስኪን አይደለም። በእውነት ፍቅረኛ ሳለሽ? አቤኝ ፍቅረኛ አለሽ? የለኝም። ስንት ዓመትሽ ነው? አሁን ወደ 21። ልጅ ነሽ ገና? ምንድን ካፕሪኮርን ነሽ ወይስ ስኮርፒዮ ነሽ? ምንድን ነሽ? ስኮርፒዮ። ጠርጥር ያለው አየሽ? ስኮርፒዮ። አንተ ምንድን ነህ? እኔ ሊዮ። ስኮርፒዮ እና ሊዮ አይዋደዱም። አንቺ እኔን መውደድ ትችላለሽ? ለምን እጠላሃለሁ? በኮከብ ታምናለህ? በኮከብ አምናለሁ፣ ግን የኢትዮጵያ ሴቶች ታበዙታላችሁ። አንዳንዴ ምን ያደርጋሉ? ቀጠሮ ያረፍዱና 1 ሰዓት 2 ሰዓት ይቆዩና ሲመጡ እኔ አኳረስ ነኝ፣ ቀጠሮ እኮ ማርፈድ ልማዳችን ነው ምናምን። ከዛም በኋላ ደግሞ እንዲህ ካፌ እየተዝናናችሁ ምናምን ሽንት ቤት ምናምን ፈልገው ስታሳያቸው እኔ ካፕሪኮርን ነኝ፣ ቁጢጥ የሚባለው ሽንት ቤት ውስጥ አልጸዳዳም። ወደሽ ነው የምትጸዳጁው። ኢትዮጵያ ውስጥ ነው የምትኖሪው። ታውረስ ነኝ እኔ እኮ ይከፋኛል ቶሎ እንደ ስድብ አስታክፏችሁ ልክ አንድ ስትናገሯቸው እኔ እኮ ታውረስ ነኝ ይከፋኛል። አንተ እንደሱ አትልም? ሊሆነኝ እንደዚህ ነኝ ብለህ አታውቅም? እኔ አልልም፣ ሰው ሲጠይቀኝ ነው የምለው። ስለዚህ መሪዎች ናቸው ይላል። እኔ ማንንም አልመራውም። ይገርምሻል፣ ምንም አይገናኝም። ስለዚህ አታምንም። ይገናኛል። አብይ አህመድም ሊሆነው፣ አፄ ሚኒሊክም ሊሆናቸው፣ እቴጌ ጣይቱም ሊሆናቸው። አንተም መሆንና ለመሆንን ገና አታውቅም መሪ። ግን አሁን ሊሆነኝ ብዬ ኖሬ ቤተሰቦቼ ተሳስተው ቢሆን ሲል ደቀነኝ። እኔ ከልጅነት ጀምሮ ነው የምጠራጠረው። 11 12ኛ ወር 2000 እንደዛ ነው የተወለድኩት። 11 12ኛ ወር ዋቲፍ 12ኛው ቀን 11ኛው ወር ተወልጄስ ቢሆን እንጃ። ይሁን እሺ። ለምንድን ነው እስካሁን ፍቅረኛ ያለሽ? እኔ እንደዚህ አይነት ነገር ላይ ብሌ ማውራት አልፈልግም። ግን ይዘሽ ነበረ? አዎ። አሁን ያላሽበት የራስሽ ምክንያት አለ። መቼ ነው ለመያዝ ያሰብሽው? እግዚአብሔር ሲፈቅድ። አንቺ ጥረት ሳታደርጊ እኮ እግዚአብሔር አይፈቅድም። አሜን። አንቺ ጥረት ሳታደርጊ እንትን አይልም። አይ ያው እኔም እንትን እላለሁ፣ ግን ያው በምፈልግበት ሰዓት እሱም ይሆንሻል ጊዜሽ ነው በሚባልበት ሰዓት ላይ
ቢኒ እንዴ እውነቴን እኮ ነው። ሞዴሬተርሽ ነው ሞዴሬተርሽ ነው የሚጨቀጭቅሽ? ኧረ አይደለም ወንድሜ ነው። ምን እያለሽ? ዝም ብሎ ይስቃል። እኔ ለምን ትዳር አልፈልግልሽ? ትዳር ልፈልግልሽ። ለምን? በልጅነትሽ ማግባት ስላለብሽ። አንተ የምታመጣልኝ ለእኔ ባይሆነኝስ? ትፈጪዋለሽ? በራሴ ብፈልግ ይሻል። መቼም ሳትግባባ አታገቢውማ። እሱማ አይደል? ያው አሁን አንተ የምታገናኘኝ ሰው ለትዳር ይሆንሻል የምትለኝ ቀጥታ የሚመጣው ለትዳር ነው። ግን እንዴት ነው ተግባብተህ አውርተህ ኖርማሊ ተግባብተህ አውርተህ ምን ብለክ ሲሆን ደስ ይላል ብዬ ነው። ዲያስፖራ እኮ ነው የማጣብስሽ። ምን ለውጥ አለው? ከአሜሪካ ነው የሚመጣው እኮ ምን ለውጥ አለው ለኔ? ያው ህይወትሽን የተሻለ ቦታ ላይ ያስገባልሻል። የዲያስፖራ ነው ከአሜሪካ ነው የመጣው ብዬሽ ልልቅ አልችልም። ብሩ ይዞ ሲመጣ እንደዚህ የምትይ አይመስለኝም ካልሽ ግን ጎበዝ ነሽ። ምን አልከኝ? ዶላሩን ይዞ ሲመጣ እንደዛ ትያለሽ ብዬ አላስብም። አንተ አለክ ፍቅረኛ? ለመያዝ እየሞከርኩ ነው። ፍትድ በዛጋኝ ወጋውት። በስመ አብ የማዛጋት መንፈስ አልተኛውም እኮ ሲያቀጣኝ ስታበላለሁ ብያት። እሺ ይሄ እሺ፣ መልካም ምሽት ይሁንልሽ።